ሁሉንም ነገር ፍርጥርጥ አድርጋ ነገረችው ለናሆም እና እንዲሁም ለዳግም። የአባትህ ገዳይ ትሰማኛለህ አቶ ለይኩን ነው ብላ የተቀረጸውን ቪዲዮና አባቱን ሲገድል ያለውን ሙሉ መረጃ ለቤተሰቡ በሙሉ አምራን ፍርጥርጥ አድርጋ ተናገረች። በስተመጨረሻም አቶ ለይኩን እስር ቤት ገባ። አባዬ በፍጹም እስካሁን ነፍሰ ገዳይ ነህ ብዬ ማመን ራሱ አልችልም። እንዴት እንደዚህ ነገር ታደርጋለህ ብሎ ሲጠይቀው ይቅርታ አድርግልኝ ናሆሚ፣ እውነት ለመናገር እባካችሁ እናታችሁንና እህታችሁን እናንተም ደግሞ በራሳችሁ ልትጠባበቁ ይገባል። እኔ በእርግጥ በጣም ብዙ ስህተቶችን ሰርቻለሁ። እናታችሁም ቢሆን እኔ መጀመሪያ ቀድሜ ማግጨባት ነው እንጂ እሷ ሂዳ ማቅጣብኝ አይደለም። እኔ ነኝ ነፍሰ ገዳዩ ብሎ ሲል እባክህ እንደዛ አትበል፣ እኔ ነኝ ነፍሰ ገዳዩዋ እያለች ወይዘሮ ዝናሽም ብትቀበጣጠር እንኳ ፖሊሶች ግን ለጊዜው እኛ የፈለግነው አቶ ለይኩንን ነው እንጂ በፍጹም ወይዘሮ ዝናሽን አይደለም እና አንተ የዳግምን አባት በመግደል በፖሊስ ቁጥጥር ስር ውለሃል ብለው እስር ቤት አስገቡት። ዳግምና ናሆሜ በኑሃሜ ምክንያት እየተፋጠጡና እንዲሁም እየተገለማመጡ ይገኛሉ። እኔ ምልሽ የእውነት አንቺ እንደምታፈቅሪ ሁሉ ናሆም አንቺን እሱ ያፈቅርሻል፣ እኔ ግን አይመስለኝም ብሎ ሲላት ምን አስበህ ነው ናሆም? ዳግም ትሰማኛለህ? እኔ ናሆምን በጣም ነው የማፈቅረው፣ በጣም ነው የምወደው። አምራል እንኳ አሁን ድረስ ጭንቅላቱ ውስጥ ብትኖርም እኔ ግን ቀድሜ ነው ያፈቀርኩት እና ይህንን ደግሞ ማንም ምንም አይቀይረውም። አንተም ከቻልክ ከህይወታችን ብትወጣና ይሄንን ፍቅር ፍቅር የሚል ነገር ብታስወጣው ጥሩ ነው። ካልሆነ ግን ከባድ ችግር ውስጥ ነው የምንገባው። ለምን መሰለ? የእናት የአባትህን ታሪክ እኔ ላይ መድገም አትችሉም። እናም አልፈቅድልህም። እሺ ካልሆነ ግን ናሆምን ለዘላለም እያፈቀርኩት ከዚህ ቤተሰብ እርቃለሁ ብላ አለችው። ይህንን የሰማው ናሆሜ ሰላም ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኑሃሚ ድራማ እንደቀጠለ ይገኛል። ኑሃሚ ጀግና ናሆምን እንደምንም ብላ አሳመነችው። ትሰማኛለህ? የእውነት አንተስ ቢያንስ ዝናሽም ሆነች ለይኩንም በጣም ጥሩ አባትና እናት ሆነ ያሳደጉ። ትሰማኛለህ? እስኪ ከእህትህ ያጎደሉብህ ነገር አለ እንዴ? የአክሲዮኑንም ቢሆን ላንተ ብለው ነው። ምክንያቱም አንተ ከአምራን የመሰለች ሴትና ከተለያዩ አይነት ሴቶች ጋር አብረ ስለምትወጣ ሀብት ንብረቱ እንዳይባክን ብለው እንጂ አንተን ጠልተውህ አይደለም። ይልቁንስ ያጣኸውን ስትፈልግ ያገኘኸውን እንዳታጣው በጣም እፈራልሃለሁኝ። ባክሽ ተይ ኑሃሜ፣ እኔን ለማሳመን በፍጹም አትሞክሪ። ምክንያቱም እማዬም ሆነች አባዬም የኔ ቤተሰቦች አይደሉም። እስኪ ንገሪኝ፣ እኔ ማን ነኝ? እኔ እኮ ዲቃላ ነኝ። እኔ እኮ ወፍ ዘራሽ ነኝ እያለ ሲል አንተ ማንም አይደለህም፣ አንተ ናሆም ነህ እና የዝናሽና የዩክን ልጅ ነህ። በቃ አበቃ። ትሰማኛለህ? አሁንስ በጣም አበዛ። እናትና አባት ሳይኖራቸው እራሳቸውን በራሳቸው እያሳደጉ እየኖሩ አይደለም። ስለዚህ ምን እያልከኝ ነው እንደዚህ የምትቀበጣጥረው? አርፈ ተቀመጥ ብላ ስትለው መረጋጋት ሲያቅተው በጥፊ መታችሁ። ትሰማኛለህ? እኔ ጋ ሁነህ ግን ሂደህ ሰው ይሄ ሱስህንም ሆነ በመጠጥ ምንህንም ልትደብቅ አይገባም። እሺ እያንዳንዱ ነገር ማልቀስም ካለብህ ታለቅሳለህ፣ እኔንም መምታት ካለብህ ትማታለህ። ከዛ ውጭ ግን አይሆንም ብላ አሳመነችው። ሂዶ ሁሉንም ነገር ለማፍረጥረጥና ለመናገር ሲሄድ በሌላ በኩል ዳግም እናቱን በፍጹም
ናሆም ልጃችሁ እንዳልሆነ ማወቅ የለበትም እያለች ስታወራ ቀድሜ ያውቃለሁ። እስኪ ንገሪኝ እማዬ፣ ለካ እናንተ ትልቁ ሚስጥር ደብቃችሁኛል። እናም እያንዳንዱ ነገር ልትነግሩኝ ይገባል ብሎ ሲል፣ እባክህ ልጄ ያ ነገር ላንተ ምንም አይጠቅምህም። እኔ እንደ እናት ያጎደልኩብህ ነገር አለ እንዴ? ትሰምኛለሽ? ይሄ ያንቺ ሀብት ንብረት ምንም አይመስለኝም። እኔ የምፈልገው ትክክለኛ እናትና አባቴን ነው ብሎ ትቶ ወጥቶ ዳግም ነው። እንደዚህማ ሊሆን አይችልም፣ በዚህ በንደት መኪና ልትነዳ አይገባም ብሎ ሲል፣ አንተ ምን አገባህ? ትሰማኛለህ? ተወኝ ብያሃለሁ፣ ተወኝ፣ ካልሆነ ግን ከባድ ችግር ውስጥ ነው የምንገባው ብሎ ሲለው፣ እስኪ ንገረኝ፣ አንተ እናቴ አሳድግሃለች፣ ተንከባክባሃለች እና ታዲያ ለእናቴ ውለታዋ ይሄ ነው? ለአባትስ ቢሆን ውለታው ይሄ ነው? እኔ እናቴ እንደዛ ጥላኝ አባዬ ሲያሳድገኝ ትሰማኛለህ? እዚህ መጥቼ እንኳ በፈገግታ አልተቀበለችኝም። ለምን መጣህ እያለች ስታመናጭቀኝ፣ እኔ አንተን አልወለድኩህም እያለች ስታመናጭቀኝ ነበረ። ግን እንደዛም ሆኖ የእናትነት ጠረኗንና ፍቅሯን እንኳ ሳላቅ ወዳት ነበር። ታዲያ አንተ ምን ጎደለብህ? አየህ፣ እኔ ያላገኘሁትን በሙሉ አንተ አግኝተሃል። ይልቁንስ አንድ ነገር ልንገርህ። ምንድን ነው? ምክንያቱም እኔ እናቴን ሳገኝ አባቴን አጣሁኝ። አንተ ደግሞ ምናልባት ቤተሰቦችን ስትፈልግ እኒህኞቹን ቤተሰቦችን እንዳታጣ እፈራልሃለሁ። ራስህን ጠብቀህ ተረጋግተህ ቤተሰቡን አንድ ለመሆን ለማድረግ መጣር አለብህ። ቤተሰቡ ተበታትኗል። በአንተ ምክንያት ይሁን ወይስ በእኔ አሊያ ደግሞ በእህታችን ምክንያት ይሁን ምንም ነገር የማውቀው ነገር የለም ብሎ አለው። ለይኩን ልጄ እባክህ እያንዳንዱ ነገር ልንገርህ ብሎ ሲለው፣ አባዬ ምንድን ነው የምትነግረኝ? እናትና አባቴ የት ናቸው? አንድ ታሪክ እነግርሃለሁ። አንድ ጊዜ የቤት ሰራተኛ ነበረች። እናም ባለቤቴም አግብቼ ነበር። እንዳንተ ቆንጆና መልከ መልካም እንዲሁም የዋህ ነበረች። ከዛ እየተቀራረብን ባለበት ሰዓት በፍቅሯ ወደቅን፣ ተፋቀርን። እናም አብሬያት አደርኩኝ። ምን አባዬ? እና አንተ ትክክለኛ አባቴ ነህ ማለት ነው? በትክክል። ነገር ግን እናትህ በስተ መጨረሻ እኔ የሆነች ገጠር ቤት ነበረች እና እዛ ተከራይቼላት እየኖርን ባለበት ሰዓት አንተ ከተወለድክ ወደው ጥላ ሄደች። እናማ የማደርገው ነገር ስለጠፋብኝ አምጥቼ እገዛ በሬ ላይ ጥዬህ፣ ዝናሽ ግን አሳደገችህ። ምንም አልጎደለብህም። ምክንያቱም ሀብት ንብረት ራሱ ባንተ ያላደረገችው ዱርዬ ስለሆነ እኛ አንድ ነገር ብንሆን እህቱ የት ትወርቃለች ብላ ነው እንጂ በፍጹም አንተን ጠልተህ አይደለም ብሎ አለው። በሌላ በኩል ለዳግም እናቱ እኔ በጣም ነው የምወደው እኮ ናሆምን ታውቃለህ፣ አንተን ወይም ደግሞ እህትህን እንኳ በዚህ ልክ ወድጄ አላውቅም። ምክንያቱም እሱን በጣም ለፍቼበታለሁ። እናም ተሰቃይቼን ያሳደግኩት ነገር ግን እንዲስተካከል ብዬ ደግሞ የእናትነት ወጉን በደንብ ሰርቼበታለሁ። እንደፈለግኩት አልሆነም እንጂ እና ባሌ እላይ ላይ እየማገጠብኝ መሆኑን ሳቅ ምንም አላረኩም። እኔም ሂጄ ማገጥኩበት እና አንተን እንዳያቅ ብዬ ገጠር ሂጄ ጥዬ መጣሁ። ታሪኩ ይሄ ነው። ስለዚህ እኔ ለይኩንን በጣም ስለምወደውና ስለማፈቅረው የናሆምን እናት ካፈቀረ በኋላ ግን ፍቅሬ ሁሉ ጠፋ። እሱን ለመበቀል ብዬ ያላደረግኩት ነገር የለም። ምን? አዎ በጣም ብዙ ነገር፣ ግን ደግሞ ያ በቀል ራሴኑ ነው ጠፍ የጣለኝ። ምን? አዎ ልጄ፣ አሁን የማልነግርህ በጣም ትልቅ ሚስጥር አለ። እሱን ለመቅጣት ብዬ ያላደረግኩት አንድም ነገር የለም። እናማ እሱን ነገር ብንተወው ይሻላል። አሁን ላይ እኔም ሆን አባቴ ልበልህ ብለህ የምጠራው ለይኩን በጣም ከባድ ችግር ውስጥ ነን። ከዛ በፊት ግን ናሆሜ፣ አንተ ሁላችንም ሁነን ተሰባስበን ቤተሰቡን አንድ ማድረግ አለብን ብላ አለች። አምራን ከሁሉም ወጥታ እቃ ጣቢ ሆነች። እንዲሁም የድሮ ፍቅረኛዋ ተጫወተባት። እናም አምራን ሁሉንም ሚስጥር አፈረጠችው። አቶ ለይኩን በቁጥጥር ስር ውሎ የእድሜ ልክ ጽኑ እስራት ተፈረደበት። ዳግምና ናሆም በኑሃሚ ምክንያት እየተፋጠጡና ሊጋደሉ ደርሰዋል።
ፍቅር ሁሉንም ነገር ያሸንፋል። እናም ዳግምና ናሆሜ በፍጹም መጣላት የለባቸውም። እንደውም አንድ ሆነው አምራንን መበቀል አለባቸው የምትሉ በላይክ እና በሰብስክራይብ